ሰላማዊ ፕሮግራም የተከታታዮች ዛሬ ደግሞ ይዤላችሁ የቀረብኳችሁ የፍየል ሙክቶች ናቸው። የፍየል ሙክቶች በአሁኑ ሰዓት በየገበያው በየሆቴሉ ተዘርግቶ የምናያቸው በሙሉ እንደዚህ ጣፋጭ ስጋ ይዘው እንደዚህ ያሉ የፍየል ሙክቶች ናቸው። የፍየል ሙክቶችን ከየት እናገኛለን? የፍየል ሙክቶችን እንዴት አድርገን እናሳድጋቸዋለን? የፍየል ሙክቶች እንዴት አድርገን የጤና ክትትልና ኪሎ እንዲያመጡ ማድረግ እንችላለን የሚለውን ካሁን በኋላ በደንብ ዘረዝርላችኋለሁ። ፕሮግራሜን ለምትከታተሉኝ በሙሉ ዶክተር ኃይሉ ቤት በሚለው ታገኙኛላችሁ። እንግዲህ የፍየል ቤቶች በአብዛኛው ጊዜ ሲዘጋጁ የምናደርገው ዋናና ትልቁ ትኩረት ቤታቸው መሆን አለበት፣ ነፋሻማ መሆን መቻል አለበት። ከዚህ ውጪ በጣም አስፈላጊና ዋናው ነገር ሁልጊዜ ማደሪያ ቦታቸውን እርጥበት አለ ወይ፣ እርጥበት የለውም ወይ፣ ምግብ የተረፈ ካለ ቶሎ ማስወገድ። ለምንድን ነው ብዙ ጊዜ የሚያድሩ ምግቦች በአብዛኛው ጊዜ በፍየሎች እርባታ ላይ ከፍተኛ የሆነ አፍላቶክሲን ወይም ደግሞ ሻጋታ ነገርን ይፈጥሩና ፍየሎቹ ምግባቸው ስለሚርባቸው ይበሉታል። ራባቸው ተርበው የበሉት ደግሞ በሰውነታቸው ውስጥ ከፍተኛ ቁርጠት፣ ከፍተኛ ዲፕሬሽን፣ ከፍተኛ የሆነ የሙቀት መጠን ከፍ ማለት፣ የምግብ ፍላጎት መውረድ፣ ምግብ አለመብላትና ሰውነታቸው እንዲጎዳና የምግብ ፍላጎታቸው ሲወርድ ደግሞ በሰውነታቸው ውስጥ ያሉን ያከማቹትን ስብ ሌላ ነገር ስለሚጠቀሙበት በሽታን ለመከላከል ነጭ ደም ሴላቸው ከበሽታው ጋር ፋይት ሲያደርግ ሰውነታቸው በሙሉ ይወርዳል፣ ተቅማጥ ያጠቃቸዋል። ስለዚህ ምን ይሆናል ማለት ነው? ምግባቸውን ሁልጊዜ ንጹህ ማድረግ መቻል አለን። እንደነዚህ አይነት ኪሎአቸው ከፍ ያሉ ሽንጣቸው ረዣዥም ፍየሎችን ገዝተን ማደለብ አለብን። ግን እዚህ ላይ ማየት ያለብን ምንድነው? የፍየል ሙክቶችን በምናረባበት ወቅት ስንገዛቸው ገና ከገበያ እድሜያቸው ተለቅ ያሉ፣ ጥርሳቸውን በደንብ የሸረፉ፣ ሳል የለበባቸው፣ አንገታቸው ረዥም፣ አከርካሪያቸው ወይም ነው ስፓይናል ኮርድ የምንለው ቅልጥማቸው በሙሉ ረዣዥሞች መሆን አለባቸው። በእርግጥ ከሳል ይሉ ይችላሉ ከገበሬው ጋር እያሉ። ለምን ያኛው ሰውዬ ገበያ ላይ የሚያመጣቸው ሰው ምግብ ላይ ያበላቸው ይችላል፣ ውሃ በደንብ ላይ ሰጣቸው ይችላል። ስለዚህ ምን ይሆናሉ እነዚህ ፍየሎች? በየገበያው ሲመላለሱ ከሳል ይሉ ይችላሉ። ግን እኛ ጋር ደግሞ አምጥተን ምን እናደርጋለን? ከፍተኛ የሕክምና ክትትል እናደርግላቸዋል። በሰውነታቸው ውስጥ ያሉትን ትላትሎች በሙሉ እንዲወገዱላቸው ሕክምና እንሰጣለን፣ ክትባቶች እንሰጣቸዋለን። እነዚህ ክትባቶችና እነዚህ መድኃኒቶች ደግሞ ምን ያመጣሉ? በሰውነታቸው ውስጥ ያሉትን ትላትሎች ስለሚገሉላቸው እንደ ቴፖርም፣ እንደ አስካሪስ፣ ራውንድ ሆርሞች አሉ። እነዚህ ኮሶትል ነገሮች በሙሉ ስላሉ እነዚህ ነገሮች በሙሉ ጤናቸው ሲጠበቅላቸው ሰውነታቸው ምን ያመጣሉ? ኪሎን ያመጣሉ። ኪሎ ሲያመጡ ፍየሎቹ ምን ይሆናሉ? ይደልባሉ። ይሄንና ሌሎችን መረጃዎች ማወቅ ከፈለጋችሁ ኃይሉ ነኝ የእንስሳት ሐኪም። ለሚቀጥሉት 4 ቀን ወደኛ ማዕከል መታችሁ ስልጠናውን ብትወስዱ የራሱ ማንዋል ፍየሎችን እንዴት አድርጋችሁ መግዛት ትችላላችሁ። ፍየሎችን ሲያማቸው ምን አይነት ሕክምና እንሰጣችኋለን። ፍየሎች በቀላሉ እንዲደልቡልን የአመጋገባቸው ሁኔታ ምን መምሰል አለበት፣ በተለይ ምግባቸው እንዴት መሆን አለበት። ካርቦሃይድሬት በቆሎ በደንብ መስጠት አለብን። ሳይሌጅ በደንብ አዘጋጅተን ማብላት አለብን። በተለይ በሳይሌጅ ውስጥ 85% በውስጡ ያለው ኮንቴንቱ ፍየሎች በቀላሉ እንዲደልቡ፣ ስጋቸው ጣፋጭ እንዲሆን፣ ስጋቸው ስናኝቀው ስስ ሆኖ ክርሽም ማድረግ እንድንችልና እንዲሁም ደግሞ በሆዳችን ውስጥ ገብቶ ምንም አይነት ቁርጠት እንዳይሰማን፣ ምቾት እንዲፈጥር፣ ማጋሳት፣ ክብደት እንዳይኖሩ ስለሚያደርግ የተመቻቸ ምግብ እንዲኖሩ እነዚህ ነገሮች እናበላቸዋለን፣ እናጠጣቸዋለን። ፍየሎች ከበሉ በኋላ ምን ይፈልጋሉ? እረፍት እጅግ በጣም ወሳኝ ነው። ፍየሎችን ለማደለብ የግዴታ ፍየሎች በሚቀጥሉት 24 ሰዓት 12 ሰዓት ሙሉ ምግብ መብላት አለባቸው ማለት አይደለም። ምግብ ለመብላት ምን ያስፈልጋቸዋል? ተመጣጣኝ ምግብ ይበላሉ። ነገር ግን ምን መሆን አለበት? እረፍት የግዴታ እንስሶቹ ያስፈልጋቸዋል። ይህንን እረፍት ለእንስሶቹ ካልሰጠናቸው በየሰዓቱ በየደቂቃው ምግብ የሚበሉ ከሆነ ጨጓራቸው ስለማያርፍ እረፍት ስለሚፈልግ ጨጓራ ራሱ የግዴታ መጨናነቅን ያመጣሉ፣ ወይም ደግሞ ብሎቲንግ ይዛቸዋል። ያ እንዳይሆን ምን መሆን አለበት? ምግባቸውን ከበሉ በኋላ ቤታቸውን ለቀን በደንብ አዘጋጅተን ቤቱ ጥሩ የአየር ዝውውር እንዲኖረው አድርገን እረፍት እንዲያደርጉ እንተዋቸዋለን። እንግዲህ እረፍት ሲያደርጉ ምንድነው? ምግባቸውን ያመነዛሉ። በአቅራቢያቸው ካለው ውሃ በደንብ ይጠጣሉ። ንጹህ ውሃ ነው ማቅረብ ያለብን ለፍየሎቻችን። ምክንያቱም የውሃ ብክለት ለከፍተኛ የጤና ችግር ሊዳርጋቸው ስለሚችል። ስለዚህ ይህንን ካደረግን ፍየሎቻችን ምን ይሆናሉ? ጡንቻቸው በጣም
ይፈረጥማል። ቆዳቸው በጣም የሚያብረቀርቅ ይሆናሉ። ጤንነታቸው የተጠበቀ ይሆናል። እንዲሁም ደግሞ ምግብ ምን ይሆናሉ? ትንሽ ምግብ ነው የሚበሉት። ትንሽ በበሉ ቁጥር ምን ይሆናል? ጨጓራቸው ውስጥ አይከብዳቸውም። ወደ ኪሎ ቶሎ ይቀይሩታል ማለት ነው። ስለዚህ የፍየሎችን አመጋገብ ምን መሆን አለበት ብያችኋለሁ። መጀመሪያ ካርቦሃይድሬት ይዘቱ ከፍ ያለ በደንብ እንሰጣቸዋለን። ቀጥሎ ደግሞ የቆሎ ገለባ፣ ቀጥሎ ደግሞ ቆሎ ወይም ደግሞ የገብስ ገለባ። ገብስ ራሱ በጣም አስፈላጊ ነው። እንዲሁም ደግሞ በቆሎንም ንፍሮ አድርጎ በደንብ መስጠት ኪሏቸው እንዲጨምር ያደርጋል። በተጨማሪ ምን መሆን አለበት ደግሞ ጨው በደንብ ሊኖራቸው ይገባል። ከዚህ ይህን ደረቅ ሳር ከበሉ በኋላ ምን መሆን አለበት? ውሃ ይጠጣሉ። አያችሁ፣ ሰውነታቸውን ገብተን እያንዳንዳቸውን እናያለን። ጠዋት ላይ የዳሰሳ ስራ የጉብኝት ስራ ስንሰራ የታመመ አለ፣ ምግቡ ያልተመቸው አለ፣ ተቅማጥ የያዘው አለ፣ የሚስል ፍየል አለ፣ ሰውነቱ የከበደው ጆሮው ጣል ያደረገ፣ እንዲሁም ደግሞ ቁርጠት የሚሰማው ዲፕሬሽን ውስጥ የገባ ኃይለኛ ለብቻው ገለል ብሎ የተቀመጠ ፍየል አለ። ለምን ተቀመጠ? እሱን ወደ ገለል አድርገን ሕክምና ለሚቀጥሉት የተወሰኑ ቀናት እንሰጣለን። እነዚህ ፍየሎችን ለማደለብ ስንፈልግ እግረ መንገዳችን ምን ያለን? ምግባቸውን በደንብ እናያለን። ምግባቸው ይሸታል? ምግባቸው ላይ ብረት አለ? ምግባቸው ላይ የተበከለ ነገር አለ? ምግባቸውን ሁሉም እየበሉ ነው ወይ? በተባለው መሰረት ደግሞ ኪሏቸው፣ ገላቸው፣ ያተነፋፈስ ስርዓታቸው፣ ሂደታቸው፣ ምግብ ዝውውር በደንብ አለ? ገላቸውን በደንብ እናያቸዋለን። የበሉት ምግብ ተመችቷቸዋል? የውሃ ንጽህናን አጠባበቅ በደንብ እናያለን። ከዛ ውጭ መርሳት የሌለብን ፍየሎች የተለያዩ ክትባት ተከትበዋል? አዎ፣ በወሩ መሰረት በአግባቡ ተሰጥቷቸዋል? እናያለን። ተመልከቱት እስኪ ይሄ ጡንቻው፣ እግሩ፣ ታፋው አቀማመጡ የዚህ ፍየልና የሌሎቹ ፍየሎች ስጋዎችን በደንብ ብንበላቸው ምን ያህል ለሰውነታችን ይመቹናል። የፍየል ስጋ በውስጡ ከፍተኛ ንጥረ ነገሮችን ስለያዘ ለሰዎች ምቾት፣ ለሰዎች እድገት፣ ለሰዎች ፓላታቢሊቲ ጣፋጭነት እጅግ በጣም ተመራጭ ነው። አገራችን ኢትዮጵያ ወደ ውጭ ሀገር ወደ አረቡ ዓለም እጅግ በጣም በርካታ ስጋዎችን በየሳምንቱ በየቀኑ ካላንደር ሳይዘጋው ይላካል። ታዲያ እናንተስ ወጣቶች ሙክት ፍየሎችን ብታደልቡ ለተለያዩ ሆቴሎች፣ ለተለያዩ ድርጅቶች፣ ለተለያዩ አገራት ማቅረብ ትችላላችሁ። በተለይ ገንዘቡ ያላችሁ ሰዎች ትንሽም ትሁን በመጠኑ በ20 በ30 ሙክቶቹን ብታደልቡ እነዚህ ሙክቶች በየስንት ጊዜው በየ2 ወሩ ለገበያ ማቅረብ ትችላላችሁ። አንዳንድ ጊዜ እንዲያውም ምን ይሆናል ከ2 ተርም ቀድማችሁ ለገበያ ልታቀርቧቸው ትችላላችሁ። ለምንድን ነው? የኛ ሀገር ያሉት የዚህ አመጋገብ ስርዓቶች ጊዜ፣ ሰዓት፣ ወቅትን ጠብቀው ስለሆነ ከፍተኛ ተቀባይነት አለን። ምንም እንኳን የፍየል ስጋ በአሁኑ ሰዓት በጣም ከፍተኛ ዋጋ ቢኖርም እኛንም ተጠቃሚ ያደርጋል፣ አርብቶ አደሩንም ተጠቃሚ ያደርጋል። ስለዚህ ፍየሎችን ገበያ ላይ ስንመርጣቸው ወደ አንድ ማዕከላችን ደግሞ መርጠን ስናመጣችሁ መጀመሪያ ምን መሆን አለበት? የታመመ ካለ ለብቻው መለየት፣ ያልታመመውን ደግሞ ለብቻ አድርጎ አመጋገባቸው ላይ ትኩረት ማድረግ። እንስሶች ከመጡ በኋላ የተለያዩ ቫይታሚኖችን ልንሰጣቸው ይገባል። ለምንድን ነው እነዚህም ቫይታሚኖችን የምንሰጣቸው? እነዚህ ፍየሎች ከሩቅ ቦታ ይዘናቸው ስለመጣን በመኪና ጭነን ፀሐይ ብርሃን ሲደበድባቸው ውሃ ጥም የምግብ ሳይበሉ ረጅም መንገድ ስለሚመጡ ሰውነታቸው ጡንቻቸው ይዝላል። ስለዚህ እኛ ሳይት ላይ ካመጣናቸው በኋላ የምንሰጣቸው የተለያዩ ቫይታሚኖች መስሎቻቸው እንዲፍታቱ፣ የምግብ ፍላጎታቸው እንዲነሳ፣ ቀደም ሲል ደግሞ ምግብ ሳይበሉ የቆዩበትን ቀናት ደግሞ እንዲያካክሱና ሩመን ውስጥ ያሉት ማይክሮፍሎራዎች አክቲቭ ሆኑ እንዲሰሩና የምግብ ውህደታቸው እንዲፋጠን ያደርግልናል። ስለዚህ ፍየሎቻችን ከምንገዛበት አካባቢ ላይ ስናመጣቸው ለብቻቸው ገለል አድርገን ማስቀመጥ አለብን። የጡንቻቸውን እድገት፣ የሰውነታቸውን በደንብ መሙላት። ፍየሎቻችን ቅጥቅጥ ናቸው። ደንበኞቻችን ምን አይነት መልስ አላቸው? ለምሳሌ አንድ ባለ ሆቴል በርካታ ፍየሎችን በርካታ ሙክት ፍየሎችን ከገዛም በኋላ እንዴት ነው ወደዋል ፍየሎችን በሚቀጥሉት እንድሰራ ምን ኮመንት ምን አስተያየት ትሰጠኛለህ? ባለ ሆቴሎች ባለ ሬስቶራንቶች ካሉም እንደዚሁ ስለ ፍየል ስጋችን ጥራት፣ ጠረን በደንብ መጠየቅ አለብን። የፍየል ስጋ እጅግ በጣም ለሰው ልጅ ምቹና ጣፋጭ ተወዳጅ ከሆኑ የስጋ ይዘቶች አንዱ ነው። ስለዚህ ሁልጊዜ ምን መሆን አለብን? ከገበሬው ላይ ሄደን ነው መግዛት ያለብን። ገበሬው አካባቢ ሩቅ ሄደን ስንገዛ ምንድን ነው ወጫችን ይቀንሳል። የምግብ ይዘት ደግሞ ምግብ ላይ ደግሞ የሚኖረን ነገር ምን መሆን አለበት? እንስሶቹ ለሚቀጥሉት የተወሰነ ሰዓት እያረፍን ነው መስጠት ያለብን። ይሄ እያረፍን መስጠት ምንድን ነው? አንደኛ እንስሶቹ የምግብ ውህደታቸው በትክክል ተመችቷቸዋል፣ ያንን ምግብ በቀጣይነት እንድንሰጣቸው ያ ምግብ ተመችቷቸዋል የሚለውን እንድናስብና ኪሏቸው ጨመረ ወይስ ደግሞ ሰውነታቸው ከሱብን ወይስ ደግሞ ምግቡ አልተመቻቸውን
የሚያገረሻቸው የሚያስጋሳቸው አለ። ፍየል እኮ ያጋሳል። ፍየል እኮ ምግብ ሳይመቸው ሲቀር ምን ይሆናል? በፈስ መልኩ ይወጣል። ፍየሎች ብዙ ጊዜ ምግብ ሳይመቻቸው ሲቀር በተቅማጥ መልኩ ያሳያሉ። ስለዚህ የአፋቸውን ጠረን ምግባቸውን በትክክል ጨርሰዋል። ለምንድን ነው ይህ ምግብ ያልጨረሱት? ለምንድን ነው ምግባቸውን የማይበሉት ብለን በደንብ ማሰብ አለብን። ምክንያቱም ይሄ እያንዳንዱ ነገር ዛሬ ያወጣ ነው ገንዘብ ነገ ከነገ ወዲያ እንዲመለስልን ከሚያደርጉ የመጀመሪያ ስራዎች አንዱ ምንድን ነው? ምግባቸውን ጨረሱ። ምግባቸውን በበሉት ቁጥር ሰውነታቸው ኪሏቸው ጨመረ። ኪሏቸውን መመዘን አለብን። ቀበቶዎች አሉ። በነዛ ቀበቶዎች እንስሶቻችን ሲገቡ ስንት ኪሎ ነበራቸው? ስለዚህ በቀን አንድ ፍየል የደረቅ ሳር መጠኑ እስከ 2 ኪሎ ግራም ድረስ ደረቅ ሳር ሊበላ ይችላል። ስለዚህ ይሄን ደረቅ ሳር ከበላ በኋላ እንስሳው ጥሩ ኪሎ አመጣ። በ10 ቀን ውስጥ በ15 ቀን ውስጥ ኪሎ ጨመረ። ለምንድን ነው ያልጨመረው? ለምንድን ነው ምግቡ ያልተመቸው? ምግቡ ውስጥ ፈንገስ አለ። ምግቡ ውስጥ የተበከለ ነገር አለ። ምግቡ ይሸታል። የበላው ምግብ አፍላቶክሲን ፈጥሮበታል። ስለዚህ የምግቡ ውህደት በሰውነት ውስጥ መኖርና አለመኖሩን በደንብ ማረጋገጥና በደንብ የእንስሶቻችን ለውጥ በኪሎግራማቸው አማካኝነት ማየት አለብን። ብዙ ጊዜ ደግሞ ቪዲዮ አንስተን ለሰዎችም እየጋበዝን ክትትል ማድረግ ከምንም በላይ ስራችን እንዲያመር ከሚያደርጉን ስራዎች አንዱና ዋናው ነው። ስለዚህ ቤት ውስጥ ምን መሆን አለበት? ጥሩ የአየር ዝውውር መኖር አለበት። ምግባቸውን እንደዚህ ዘርዘር አድርጎ መስጠት በጣም አስፈላጊ ነው። ምክንያቱም ውስጡ ሽቦ፣ እንጨት፣ ብረት ሊኖር ስለሚችል በጣም ዘርዘር አድርገን ማብላት አለበት። እንደዚህ አይነት ሙክቶችን ለማግኘት ወደኛ ማዕከል መታችሁ ከሰለጠናችሁ ነው። ይሄ ልጅ ይህን ስልጠና ከወሰደ በኋላ በተደረገለት የእገዛ ስራ ነው እዚህ ሁኔታ ላይ ሊደርስ የቻለው። ስለዚህ ሙክቶችን፣ ፍየሎችን በልጅነት ጊዜያቸው በሰውነታቸው ወረድ ያሉትን በመግዛት ግን ደግሞ በደንብ እንዲደልቡ አመጋገብ ላይ ትኩረት መስጠት፣ ሕክምና ላይ ትኩረት መስጠት፣ ከዛ በኋላ እጅግ በጣም የተሻለ ኪሎ ያመጣሉ። አሁን እነዚህ ኪሎቸው ያው ወደ 42 ኪሎ ገደማ ነው። ይሄ እንደዛው እነዚህ ሙክቶች እንደውም ዛሬ ምን ሆነዋል? ገና ምግባቸው ስላልመጣ ደረቅ ምግብ ብቻ እየበሉ በኋላ ላይ በልተው ምን እንደሚያክሉ እናያቸዋለን። ስለዚህ እግራቸው ራሱ አያችሁ እንዴ ኳ እንደሚል ኮርቻቸው ራሱ በጣም ግዙፍ ነው። ስለዚህ ሙክቶችን ለማደለብ ምን መሆን አለበት? ጤናማ ክትትል፣ ጤናማ አመጋገብ ስርዓት፣ ጥሩ ሁኔታን በደንብ መፍጠር መቻል አለበት። ይህን እስኪ ተመልከቱት እንዴት እንደሚያምር ሰውነቱ፣ ጡንቻውን፣ እዚህ ታፋው ስር ያላቸውን እያንዳንዳቸውን መስላቸውን ተመልከቷቸው እንዴት እንደሚያምሩ። ስለዚህ ሁልጊዜ ስንሰራ ምን መስጠት መቻል አለብን? ትኩረት መስጠት ያለብን የፍየሎች ሙክት ፍየሎች እንደሆኑልን በደንብ ትኩረት ሰጥተን በደንብ መከታተል፣ በደንብ መመገብ፣ በደንብ ማብላት፣ በደንብ ማጠጣት፣ ኪሏቸው የተሻለ እንዲሆን ምን ያህል ኪሎ በቀን ይፈልጋሉ? እስኪ ይህን ፍየል ተመልከቱት። ጡንቻውን እዚህ ስር ያለውን ጡንቻ ተመልከቱ። መስሎቹ እንደዚህ ጣፋጭ የሆኑ ሙክት ፍየሎችን ለማግኘት ምን መሆን አለበት? በደንብ መንከባከብ፣ በደንብ ማብላት። ስንገዛቸው ጤናማ ፍየሎችን ከገጠር አካባቢ ወጥተን መግዛት። እነዚህም ፍየሎች ሙክቶች ከገዛም በኋላ ለሚቀጥሉ 1 ወር ከ15 ቀን እስከ 2 ወር ባሉ ጊዜ ውስጥ በማደለብ በማኮላሸት ሰውነታቸው ኪሏቸው እንዲመጣ ማድረግ ይቻላል። ይሄ ቀላል አይደለም እንደዚህ መስራት። ስለዚህ እናንተስ ወደኛ ማዕከል መታችሁ ለሚቀጥሉት 4 ቀን የፍየሎች እርባታና ክትትልን በመውሰድ ሙክት ፍየሎችን ለገበያ ማቅረብ ትችላላችሁ። በተለይ አሁን ወጣቶች፣ ገንዘብ ያላችሁ ሰዎች ገንዘባችሁን ለምን ማስራት፣ እርባታ ላይ ትኩረት ማድረግ። እርባታ ሀገራችን ኢትዮጵያ በርካታ የእርባታ ዘርፎች አሉ። ከውጭው ራሱ ማምጣት ዘር ብዙ ተጠቃሚ ላንሆን እንችላለን። አገር ውስጥ ያሉት እጅግ በጣም ጥሩ ናቸው። ለምን? በሽታን የመከላከል አቅማቸው በጣም ጥሩዎች ናቸው። የመራባት ሂደታቸው በጣም ጥሩዎች ናቸው። ከዛ በተጨማሪ ደግሞ ስጋቸው ጣፋጭ ነው። ስለዚህ እንደዚህ አይነት ሙክቶች ስንት ያወጣሉ ገበያ ላይ? እኛ ከገበሬው በርካሽ ገዝተናቸው እኛ በምን ያህል ዋጋ መሸጥ እንችላለን? አሁን ያለው የሙክት ዋጋ በየሆቴሉ፣ በየሬስቶራንቱ፣ በየመሸጫ ማዕከል ስንት ነው? ስለዚህ እስኪ ይህ ሙክትን ነው ከዚህ ከጡቁ አጠገብ ያለው ተመልከቱት ምን እንደሚያክል። ስንት ኪሎ ሊሆን ይችላል? 42 ኪሎ ገደማ፣ 35 ኪሎ አሉ፣ 25 ኪሎ አሉ፣ 38 ኪሎ አሉ፣ 30 ኪሎ አሉ። አሁን ይህንን ተመልከቱት ምን እንደሚያህል። ጡንቻውን ተመልከቱት። እያንዳንዱ እርምጃ አያችሁ። ሙክት ማለት እንደዚህ የሙክትን ስጋ ስንበላ ስጋቸው ምንድነው? በጣም ጣፋጭ ነው። በጣም ስስ ነው። ለሰውነት አይከብድም። ለጨጓራችን አይከብደንም። ስለዚህ ፍየሎችን ስንገዛ ስስ ፍየሎች በደንብ ልጅነት ያላቸውን ገዝተን በደንብ ማብላት፣ በደንብ ማጠጣት፣ በደንብ መንከባከብ፣ በደንብ ደግሞ ሕክምና መስጠት በተላላፊ በሽታ እንዳይጎዱ በሰውነታቸው ውስጥ ያሉትን ፓራሳይቶች በማስወገድ የተሻለ ኪሎ እንዲያመጡ የውስጥ ትላትሎች በሽታዎችን እንዴት አድርገን እንገልላቸዋለን? እንዴት እናስወግድላቸዋለን?
በየስንት ጊዜ ነው የተለያዩ አንቲሄልሜንቲኮችን የምንሰጣቸው የሚለውና ሌሎችንም መረጃዎችን ለማግኘት ወደኛ የስልጠና ማዕከል መታችሁ እንድትሰለጥኑ ለማለት ፈልጌ ነው። ኃይል ነኝ፣ የእንስሳት ሐኪም። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። የፍየሎች እርባታና ክትትል በጣም ጠቃሚ ስራ ስለሆነ ሁላችሁም ወደዚህ ማዕከል መታችሁ የፍየሎች እርባታ እንድትማሩ፣ እንድታውቁ፣ እንድትገነዘቡ፣ እንድትረዱና ከፍተኛ ሚሊዮኖች ገንዘቦችን ማፈስ እንድትችሉ ለማለት ፈልጌ ነው።